ሁላችንም የራሳችን አሰስመንት ወይንም የራሳችን የምንገምትበት ባህሪ አለን አይደል? አይደል? እሷ ገብታ አይቺ ምናምን ፎሎ አድርጊያታለሁ ብዬሻለሁ አይደል? እስካሁን ፎሎ አላደረገችኝ። የሚያማሳየኝ ደግሞ እኔ እንደማልመቻት ነው። ስለዚህ እስካሁን ፎሎ ካላደረገችኝ ለኔ ይቅርታ አድርግልኝ፣ ለኔ የሬድ ፍላግ ነው። መዳም ቅመም ናት። መዳም አጠገቧ አለች። ይህ ሁሉ መስዋዕትነት ከፍላ እዚህ ጋር ቁጭ ያለችው ባትፈልግክ ነው። አቡ ፎሎ ማድረግ እና እዚህ ጋር መቀመጥ እኮ በጣም ይለያያሉ። አቡዬ ፎሎ ማድረግ አንድ ነገር እንደዚህ ነካ ማድረግ ነው እኮ። ትክክል። እንደዚህ ነክቼሽ አንቺ ፎሎ አደርግሻለሁ ወይንም ካልፈለኩሽ አላደርግሽም። እውነት ነው። ስለዚህ አንቺ ደግሞ ፎሎ ልመለሽለት። ቆይ ትጠይቃት ስለምን አትፈልጊው? እኔ ስለራሴ ነው እኔ ስለራሴ ነው የማወራው አይደል? አንድ ሰው አፕሮች ምን ብዬሻለሁ? ኦኬ ተመችታኛለሽ ፎሎ አድርጊያታለሁ ብዬሽ ነግሬሻለሁ አይደል? ትክክል። የዛን ሰዓት ሙሉ እስካሁን ድረስ ፎሎ ካላደረገችኝ ያለኔ የሚያሳየኝ እኔ ለሱ አይደለም። ያ ደግሞ ኦኬ። ምክንያቱም እኔ የምፈልጋት ሴት እና የማልፈልጋት ሴቶች አሉ። የማልፈልጋት ሴት መጣ ለአንተ ነኝ ብትለኝ አልፈልግሽም እላለሁ። ልክ እንደ ላስት ታይም ማለት ነው። ሀቡዬ ሀቡ የእውነት ማለት ነው። አንዴ እኔ የራሴን ነው የምናገረው አይደል? ስለራሴ ነው የማወራው። እኔ ያቡ ምና ለመሰለሽ አሁን እዚህ ጋር የሆነች አበበች የምትባል ልጅ ገባች አይደል? የምፈልጋ ከሆነ አፕሮች አደርጋለሁ፣ የማልፈልጋ ከሆነ እቆጠባለሁ። ስለዚህ እሷም እንደዛው የምትፈልገው ከሆነ አፕሮች ታደርጋለች፣ የማትፈልገው ከሆነ ደግሞ ትቆጠባለች። ልክ እንደገባች እኔ ምን ብዬሻለሁ? ፎሎ አድርጊያታለሁ ብዬሻለሁ አይደል? ወንድ ልጅ ነው ፎሎ የሚያደርገው። ወንድ ልጅ አፕሮች ማድረግ አለበት አይደል? ትክክል። ስለዚህ እኔ ያንን አይቼ ፎሎ አድርጊያት ከገባች ጀምሮ እስካሁን ድረስ ፎሎ አድርጊያታለሁ። እስካሁን ፎሎ ባክ አልመለሰችም። የሚያሳየኝ ለእኔ ምንድን ነው? እንዳልፈለገችክ ነው ፊል ያደረከው አንተ። እንደዛ የተረዳኸው ሀብዬ ማውራት ትችላለህ። ከአንድ ወገን ሰምተን መፍረድ አንችልም። እሺ አይደለም ጀጅ ለማድረግ ይሄ እውነት በቂ ሀሳብ ነው። ፎሎ መልሽልሃለሁ። ለምሳሌ አሁን ላይ መልሽልሃለሁ። ምክንያታዊ ሳታረግ ነው እንዴ እኮ። እስቲ ምክንያታዊ ሆነ እናንተ አሁን ያለችው አሁን እውነት ነው ነግርሽ ሀብዬ አሁን ነው። እሺ እውነታውን ትንገረን። እሺ ለምን እስካሁን ዘገየሽ? ፎሎ ባክ ለምን ሀቡዬ እውነት ማለት ነው ምንም አልመጣልኝም ያለ ማድረግን ፎሎ ባክ ለምን አልመልስለትም? ዋይ ኖት ገባሽ ሀቡዬ? ተረዳሽ? ፈረሰ ገና በአንድ ቀናቸው እንደዚህ ቴብል ቴኒስ እሱ ሀቡዬ አስበሽዋል? የማይሆን ነገር እኮ ነው። እሺ ፎሎ ባልመልስለት ሀቡዬ ኖርማል ቴክስት ዳይሬክት ቴክስት ማውራት ትችላለሽ። ኖርማል ብለሽ ካሰብሽ እንጂ ልጁ ጨቅጫቃ ነው። አይ ኖ ሀቡዬ በዚህ ዘመን በዚህ ኑሮ ጨቅጫቃ ግድ የለም እኛ እናግዛታለን። ሀቡዬ ፎሎ እኮ እኔ ባልመልስ ለራሱ ማለት ነው ትስ ኖርማል ገባሻ? ኖርማል ነው ፎሎ ባልመልስ። ኖርማል እኮ አይደለም ማለት ነው። ታገኘዋለሽ በኋላ ሀቡዬ ያው ጋውን የማያውቃል ሀቡዬ እኔ እናት ስሙን ብጽፍ አላገኘውም ሀቡዬ እኔ ወይኔ ባክግራውንድህን አጥንታ ነው የመጣችው። ተረዳሽኝ ሀቡዬ እኔ ወድ ያው ጋብዬ ብጽፍ አላገኘውም ከታች ላው ጋብዬ ብጽፍ ማለት የታችሁን ይቅር። እስቲ እናውራ እውነቱን ያሳምን። በጣም ኬር አረከኝና ፎሎ ባክ አለማድረግ ለምን በጣም ቦታ ሰጠከው? ለምን በቃ ያቡዬ ለምን ቦታ እንደሰጠው ታውቂያለሽ? አቡ ለምን ቦታ እንደሰጠው ታውቂያለሽ? እኔ አንቺን በስነ ስርዓት ፈልጌሽ ፎሎ ካረኩሽ አንቺ ፎሎ ባክ የማታረጊኝ ከሆነ የሚያሳይ ምንድነው? አትፈልጊኝም። እሱ ኦኬ እኔ ፈለኩሽ ማለት አንቺ ፈለግሽ ማለት አይደለም። አንቺ ፈለግሽ ማለት እኔ ፈለኩሽ ማለት አይደለም። ያ ህይወት ነች። አንድን ሰው ከፈለግን ማለት ነው ፎሎ ማድርገን እኛም ፎሎ እናድርገው። ከልብ ከፈለግን ሀብዬ ዳይሬክት ሜሴጅ እንጽፍለታለን። ስሙን ጽፈን ስሙን አሁን ይዤ ለምሳሌ ይዘሽ ለምሳሌ የሆነን ሰው ለኬሊብል ጽፈያለሽ ታገኘው በዛው ትገጭዋለሽ። አለቀ። ገባሽ? ሌላ ብዙ ላውጋ ቢኖርስ ነው ለምሳሌ በጣም ብዙ ላውጋ ፕሮፋይሉን አውቀዋለሁ ለምሳሌ ነው ምልክ እንጂ ሊቀርም ይቀራል እኮ ምንም ስቅጥ የምንለው ነገር የለም። አፋታ አንተ ድብለት ተለባት ያሰብክ ይመስላል ማለት ነው። አረ ኖ አይ እኔም በሱ ወገናኛ እኔም ወንድሜ ነው ደግፈዋለሁ። ትክክል ሲናገር ደግፈዋለሁ፣ ሲያጠፋም አጥፍታል። ስለዚህ ነገር ሜክ ሴንስ
ለኔም የሚክሰስ ትንሽ ሰማይ ግን ስራ ላይ የነበረች ምናምን ስለሆነ አብራይ ቁጭ ብላ መዝሙር እየመረጠች ምን እያለች ስራ ላይ ቁጭ ብላ ነው ትለኛለህ እንዴ? ኖ ከፊት አይደለም። ቆይ ናውጋው ምናልባት ቅድም ስትናገረው ነገር አለ የማዳም ቅመሞች ያለባቸውን ጫና የስራ ምናምን ነገር ስትናገር ሰምቻለሁና ከፊት ለፊቴ ልጆች አሉ እነሱን እያየሁኝ ነው ለዚህ ነው የማልስቀው ምናምን ነገር ስትል ስለነበረ በሐሳብ ትወሰዳለህና በዛ ብታልፈውና አሁን ፎሎ ባክ ካደረገች ብትመቻችሁ ጥሩ ይመስለኛል ብራዘር። ከዛ ለኛ ወርፋ ብትለቅ ቦታ ብትለቅ ያው ምስክር ድንቢጥ ያለውበትን ሁኔታ ውጭ ነኝ ይወጥ እየገባው ነው ማይሆን ሳይሆን ሲቀር እንኳን ተጨቃጭቀንም አይደለም በፍቅርም ከባድ ነው ነው ፊ መስኪቾያ ኤግዛክትሊ ልጅቷ ቁም ነገረኛ ናት ሲሪየስ ናት ያቡ እኔ ቁም ነገረኛ መሆኔን የምታውቂው የሆነች ነገርን ገብቶሻል ለምን ያንን ነገር እንዳመጣውብሽ ልክ እንደገባሽ ካወራን በኋላ ፎሎ ነው ያረኳት ፎሎ አድርጊያታለሁ ብዬሽ ነግሬሻለሁ አይደል ያ ማለት ለአንቺ ስነግርሽ እሷም እየሰማች ነበር አይደል ይኸውልህ አቴንሽን ሲከር መሆን የለበትም እሷ ፎሎ ባክ ባላረገውም ኤኒ ታይም ጽፌም ስሙን ሰርች ማድረግ ያገኘዋለሁ እኔ አላሰብኩም ማለት አንተ ግን አሰብከው ማን ነው ፈርስት አፕሮች የሚያደርገው እኔ ነኝ እሷ ነኝ ወንድ እኮ እኔ ነኝ አይደል እኔ ነኝ ያ ማለት እኔ ነኝ ፎሎ ካላደረገችኝ አፕሮች አሁን ሳደርጋት እኔ ፎሎ አድርጌ እሷ ሳታደርገኝ እኔ አፕሮች ካደረኳት ታስክሪፒ አሁን አንቺ ኢጎ ስላለብክ እኮ ነው ላውጋ ኢጎ ስላለብክ አይደለም ወንድነት ነው ይኸውልሽ ነው ኢጎ ሌላ ነው ላይክ ወንድነቴ አጉር ወንድነኝ የሚለው ነገር ለምሳሌ ቀኑ ሙሉ ላላወራው ችለዋለውና ምንድነው የሚለው ንበልስ ቀኑ ሙሉ አይደለም 3 ቀን አረፍና ታውሪን ትቻለሽ ሜሴጅ ልኮ ልትመልሺ ስትይ መዳም ጠርታሽ ስንትሽን ጥለሽ ወደ መዳም ሄደሽ ስራ ሰርተሽ ራስታሽው ማታ ክላስ ስትገቢ ልትመልሺ ለሜሴጅ ሲም ብሏል አይተሽዋል ግን አልመለሽልኝም ብሎ ጭቅጭቅ ነው የሚፈጠረው አብዬ ለምሳሌ የመዳም ቅመምን የወደደበት ምክንያት ዝም ብሎ ነው በቃ ለስም ነው ለፎሎ ነው ጀስት ሃይ እና ታዲያ መዳም ቅመም እንደዚህ ነን በቃ አስበዋል አንዴ አረ ደስ ትላለች አንዴ ቆይ በጣም ይቀርታል እሺ አዳምጪ ማሪ አዳምጪ እሺ አንድ ሰው ፎሎ ሲያደርግሽና ፎሎ ሲያደርግሽ የምትልኪው ሜሴጅ አንድ አይነት ነው ቲክታክ ላይ ኖ አይገባለትም እንትን ወይ ሪኩዌስት አክሰፕት ካልተደረገ አይገባም ሜሴጅ አሁን እኔ ላንቺ እንደዛ ፎሎ አድርጊያት ፎሎ አላደረገችኝ ምናምን ባልልሽ ኖሮ ፎሎ ባኪናል መለሰች የዛን ሳጅ ላይ እኔ ሜሴጅ ባረግላት ራሱ አይታዩ ሪኩዌስት አክሰፕት ካላደረገች ተሳው ግን እሷ ልብ ብላ አይደለማ ናውጋው ልብ ስላለ ይኸውልሽ ያቡ የገባችሁ ለኔ ነበር አይደለ ለኔ ከገባች ሐሳቤን ሁሉ ነገር አውቃ ነው የገባችሁ አይደል የምፈልገው ነገር አውቃ ምናምን አይደል የዛን ሰዓት ላይ እኔ ፎሎ አድርጊያታለሁ ስልሽ ላንቺ እሷ እየሰማች ነበር አይደል ፎሎ ባክ ማድረግ አትችልም ነበር ሀቡ ከዋትስአፕ አይደል ቁጥር ጽፈሽልኝ የመጣሁት ሀቡዬ እውነት እናውራ ሀቡ አስተውሽ ኮዱን ልንገርሽ 334 ጊዜማ በቃ ሰው ሳበኝ ገባው እኮ እንዴት ነው ለምን አንተ ለምን ፌር አትሆንም እሷ ማለት ስለ ፎሎ ባኩ ትዝም አላላትም አልመጣላትም ግን አንተ ከዋትስአፕ ኮድ እንዲህ ልታጠብቅ ከሆነ በህይወት ጉድ ፈላ ቆሞ ነው የሚቀረው ሀቡዬ ባባሌ ገብቶሻል ግን ሃይባ ሜሴጅ ብልክላት አሁን እንዴት ነው የምታነበው ትክክል እሱ ገብቶኛል እንደማላነብስ በምን እርግጠኛ ነህ እንደማላነብስ እርግጠኛ ነህ ባባል መለሽ ምን ነው እንደርስ በቃ ይቅርባችሁ ወይ እኛ ተከታተሉ በቃ ይጣጣ መሲ ባልትና ዌልካም ሄደች ሄሎ ሃይ ሃው ዩ ዱን ዌልካም እንዴት ነሽ ራዋን ገበሽ ነው ሰርፕራይዝ ላደርግሽ ነበረ ባንቺ ስም ነው አበባ ይዤ የመጣሁት ያኔ እናት የኔ ማር ቴንክ ዩ ሶ ማች ርቀሽ ስለሆንሽ እስከምትመጪ ድረስ መጣሽ እስከምታያት ያንቺ ልፋት ያንቺ ድካም ስለሆነ በዋነኛ ደረጃነት ሀውዬ ብዬ ነው ማር ምን ባንቺ ስም ነው አበባ ይገዛሁት
የኔ ፍቅር በጣም አመሰግናለሁ መስዬ። እኔና ገና እየገባው ነው። እኔ ሷባኒ በሰላም ገባሽ? ደርሶኛል። የኔ እናትሽ የኔ ማር በጣም ነው የማመሰግነው። እንዴት ደስ እንዳለኝ በእናትሽ ረዋንዬ፣ በጣም አመሰግናለሁ መስዬ። ሲያምር አበባው ሲያንስሽ ነው ሀብዬ። በጣም ነው የማመሰግነው እናቴ ትሙት ላይ ሚት እናድርግና ጨዋታ ላይ ናቸው፣ አቋርጥ ናቸው። ያ ችግር የለም ማሪ። ተታበል አንቺን አንፈልግለት ኢትዮጵያ የምትለዋ ልጅ ለዋጋው ለኢትዮጵያ ማለት ኢትዮጵያ የምትለዋ አታወራም እንዴ? ኢትዮጵያ የኔ ባካፕ አካውንት ነው። የኔ ባካፕ አካውንት ነው። የኔ ፎቶ እኮ ነው። የመት ፎቶ ነው ያላየሁም። ትናንሽ ልጅ እያለሁ በፊት ነው። ያ የቆሮ ካሳውን ትመስያለሽ። ኦኬ ኤኒዌይ ኢትስ ፋይን። ልጅ ኦኬ ሶ ለዋጋው ሌላ ገልብጭለት በቃ። እኛም ማጣፋኔ ከዚህ በኋላ እሱን አርድርም እንዴ ተደስቼ እኔ እንደ እናት ልጅ ወይ እንደ ዳረች እናት ተደስቼ አንዴ ኃይሎ ጋር አንዴ መዝሙር ከፍቼ ጨፍሬ አንቺም ፈጠንሽባችሁ ብሎ ይጨቃጨቃል። በዚህ ዘመን ይኸውልሽ አንቺም እኮ ፈጠንሽባቸው ገና ሳይወሩ ኃይሎ ጋር ብለሻቸው ለፎሎ ባክ በእናትህ ሰው በስንት ነገር ይጋጫል። እዚህ ተጋብቶ እዚህ መፋታት ለፎሎ ባክ ባታደርገው ፎሎ ባክ ላውጋውም ደግሞ አንዳንዴ መርዳት አለ። አሁን እቺ ልጅ ስራ ለሆነ ባታነሳል እኔ የላውጋ ቁጥር አለኝ፣ የሷ ቁጥር አለኝ። እኔ ዋትስአፕ ላይ ቁጥሩን ሰጣት ነበር። ምንም ለሜሴጅ ከሆነ እኔ ዋትስአፕ ላይ ቁጥሩን ሰጣት ነበር። ያቡዬ ለፎሎ ባክ አይደል? ፎሎ ባክ ማንም የማያውቅሽ ሰው ሁሉ ፎሎ ያደርግሻል አረ ፎሎ ባክ እና አደውሉ ሳምሰንግ ችግር ነው። በስ ሳምሰንግ ነው ስልኩ። ያቡዬ ፎሎ ባክ ምናምን ሳይሆን እንቴንዱ ወይንም ደግሞ የሚያመጣው ነገር እንዳልኩሽ። አሁን እሷ ፎሎ ባክ ባትመልስልኝ ሜሴጅ ብልክላት አታውቀውም። አሁን ላንቺ ባልነግርሽ ማለት ነው። ላንቺ እንደዚህ እኔ ተጠቃለሁ ቁጥሩ አለኝ። እኔ ትነግረኝ ለኔ ከነገርከኝ ለምንድን ነው የምትሰጪኝ እንዴ? ለምን ትሰጪኛለሽ? እሷ ፈልገኝ ነው የገባችው አይደል? አዎ ስለዚህ ገብታለች። እኔና እሷ አውራራን አይደል? ተለያየን። አንቺ ዳርሽን ወጣን። አዎ ሜሴጅ ባረግላት የማታነበው ከሆነ ምንድን ነው ጥቅሙ? አዎ በጣም ያናድዳል። ሜሴጅ ልከህላት ካላነበበች ንቀት ይመስላል አይደል? ልታነበውም አልችልም። ለምን ፎሎ ባክ አላረገችኝማ። ትክክል። እኔ እዚህ ጋር ለአንቺ ስነግርሽ ነው ፎሎ ባክ አልመለሰችልኝ ምናምን ስልሽ ምን አለች? ኦኬ ፎሎ ባክ አረኩት አለች። ያ ትክክል እውነት ነው። አሁን ማለት ምንድን ነው ቶሎ ያላረግሽው? ቆይ ንገሪኝ፣ ለምን ቶሎ ያላረግሽው? አንድ ይቅርታ። ይኸውልሽ እንደኔ በእኔ ቦታ ላይ ሆነሽ ያቡ አንቺ እኔ ጫማ ላይ ሁኝና አስቢ። ወንድ ብሆን ለእኔ ችግር የለውም። ለምን ወንድ ነኝ። ይደብራል። ሴት ልጅ ላይ ቢሆን ይደብራል። አንዴ እኔ ጫማ ላይ ሁኝና አስቢ። ያ ማለት ምንድን ነው? የምትፈልጊያት ሰው ኦኬ እሱን ፈልጌ ነው የገባሁት ብላ ገባች። የፈለገችውን ነገር ተናገረች። ያንን ነገር ተስማማሽ፣ ፎሎ አረግሻት። ፎሎ ባክ አልመለሰችልሽም፣ ዝም አልሻት። ከዛ ነገር ሜሴጅ ስታደርጊላት ሜሴጁ አይገባላት። ለምን ፎሎ ባክ አልመለሰችልሽ? ሴት ከሆንኩ ለውጋው ሴት ከሆንኩ ያናድዳል። ለወንድ ግን ኖርማል ነው። ለወንድ ኖርማል ነው። ለምን ወንድ ነው ኖርማል የሚሆነው? እኛ ጽፈን የማይመለስልን ከሆነ ለምንድን ነው ኖርማል መሆን ያለበት? ወንድ ልጅ ጽፎ ቆይቶ ቢመለስለት ኖርማል ነው። ለሴት ልጅ ግን እሷ ቀድማ ጽፎ ከተመለሰላት ሼም ነው። በሴትና በወንድ አይደለም። እንደዛ ከሆነ ደግሞ አንቺ ብዙ አላወራም። አንዴ ላውራ፣ አንድ ደቂቃ ብቻ ስጭኝ። ሀቡዬ ፎሎ ባክ ብትመልሽ ኖሮ የወንዱ ጭቅጭቅ። ሀቡ ፕሊዝ ተረጅኝ። ሀቡ ያው ዛሬ የተፋታ ሰው ከባድ ሰው ትባላለች። አጭሩ የጋብቻ ጊዜ ሀቡ በዋትሳፕ ኮድ ጻፊ ስትይኝ ኮድ ጻፍኩኝ አይደል ሀቡዬ? ነው እውነቱን ላውራ። ኮድ ስጽፍ አስገባችሁኝ፣ አበራን። ገባሽ? እራት እየሰራውላቸው ነው ሀብዬ። ቪዲዮ ባጠፋ ችግር አለ ስልሽ ኖ ቪዲዮ አታጥፊ ጀስት ዝም ብለሽ አስቀምጪ አልሽኝ አይደል ሀብዬ? አጠፋው በቃ ይሄ ነው እኮ ይሄው ነው እኮ ሀብዬ። ምን ነገር ልንገርሽ ነው የተረዳሁት። ኢትስ ናት አ ቢግ ዲል፣ ግን እሱ ቢግ አደረገው። ከእንደዚህ አይነት ሰዎች ጋር ህይወት ከባድ ነው የሚሆነው። ለመሰለሽ ብትረሺ በርዝዴውን ሃፒ በርዝዴይ ብለሽ ዊሽ ማድረግ ብትረሺ ንቀሺ ነው ወይ ደግሞ አቴንሽን ስላልሰጠሽኝ ነው ይልሻል ነገ። እንደዚህ አይነት ሰዎች እሱ አቴንሽን ፈልጎ ቢሆንስ ሀቡዬ? አቴንሽን ፈላጊ ናቸው እንደዚህ አይነት ሰዎች። አንቺ ህይወትን ለማሸነፍ በምትሮጪበት ሰዓት ግን
እነሱን እሹሩሩ ማቲ ከሆነ እንደዚህ አይነት ሰዎች በጣም እንክብካቤ እሹሩሩ ይፈልጋሉ፣ በጣም አቴንሽን ይፈልጋሉ። አሁን ፎሎ ባክን በዚህ ፍጥነት ስላልመለስሽለት ከፋው። ብትፈልገኝ ኖሮ ፎሎ ባክ ትመልስልኝ ነበር ለምን ሜሴጅ እንድጽፍላት አለ። ዩሲ እንደዚህ አይነት ሰዎች ሁሌ እሹሩሩ በሉኝ፣ ሁሌ አቴንሽን ስጡኝ፣ ሁሌ እኔን ተመልከቱኝ ባዮች ናቸው። ሶ ኩራቷን ወዶት ነው። ኩራቷን ወዶት ነው። ሀቡ የኔ ውድ በቅድም መጀመሪያ ስጠይቀው ጥያቄ ካለሽ ጠይቂ ስትይ አንተ ትክክለኛ ሰው ነክ ትክክለኛ ሰው የሆነ ትንሽ ነገር ፎሎ ባክ አላደረገችኝ ፎሎ በነገርሽ ላይ እሱ እንኳን ያደረገው አድርግ ብለሹ ስለሆነ ኢትስ ኖርማል ምንም እንትን ነገር የለም። ፎሎ አሁን አድርጌለታለሁ እሺ ምን እስቲ ገባሽ ሀቡዬ? ነገሮችን ላክ ብደው ከፈለግሽ እንደዚህ አይነት ሰዎች አሉ፣ እንደዚህ አይነት ፐርሰናሊቲ ያላቸው ሁልጊዜ ትኩረት እንድትሰጫቸው የሚፈልጉ። እኔ ሰላም ብዬሽ አንቺ ለምን ሰላም አላልሽኝም? አንቺ ልብ ሳትይ እሱ ሰላም ብሎሽ ሳትመልሽለት ቤት ውስጥ ወይ ፌስታል ይዘሽ ገባሽ። እሱ ሳልሆነ አንቺ ቀጥታ ወደ ኪችን ከሄድሽ እንዴት ሰላም ሳትይኝ ትገቢያለሽ? ልብ አላልኩም እንዴት እኔን የሚያክል ሰውዬ ልብ አትይም? ጭቅጭቅ ይነሳል በትንሹም በትልቁ ገባሽ? አብዬ በቃ አልፈልገውማ። እንደዛ ከሆነማ እኔ መጀመሪያውንም ትክክለኛ ሰው ነክ ወይ ሲሪየስ ነክ ወይ ኖት ጀስት ፈን ብዬ ሁለት ጥያቄ ነው የጠየኩት። ትክክለኛ ሰው ነክ ወይ ዝም ብለህ ለቀልድ ነው ብዬ ጠይቄዋለሁ አይደል? ዮና ምን አለ መሰለሽ አሁን ያቡ የምትለው እንደዚህ አይነት ወንዶች አሉ፣ እንደዚህ አይነት ሴቶችም አሉ። አዎ ያለ ጥርጥር የሚዋሽ ነገር አለ። ነገር ግን አንቺ በእኔ ቦታ ላይ ስትሆኚ ምን አለ መሰለሽ አንድ ሰው አንቺ ቁጭ ብለሽ እኔ አንቺን ብዬ ስገባ ከዛ በኋላ አንቺን ብዬ ገብቼ አንቺ ደግሞ እኔን ፎሎ ካረግሽኝ በኋላ እኔ ፎሎ ባክ ማልመለስልሽ ከሆነ ኢንተረስቲንግ እንደሌለ ልብ ሳትልስ ቢሆን ብዙ ኬርለስ ሰዎች እኮ አይሉ አንተ ልብ አላልኩም አይደለሁም የሚራሱ ሰዎች አሉ። አንዳንዴ ይኸውልህ እዚህ እርዳታ ገብተው ስም አስመዝግበው ቁጥር አስመዝግበው አካውንት ነምበር ከኮመንት ላይ ስክሪንሻት ሳያደርጉ ረስተው ሄደው በነጋታው ላይቬን ከፍቼ ሌላ ጨዋታ ጌቻው ሀቢባ ትናንትና እርዳታውን ቃል ገብቼ ግን አካውንት ነምበር ስክሪንሻት ሳላረግ ረስቼ ወጣው። ትናንትና እንደዚህ ጉዳይ ያወራችሁት ልጅ ፎሎ ሳላረጋ ተረሳሁኝ፣ ልረዳት ፈልጌ ነበረ፣ ስሟ ማን ነበረ አገናኝኝ ምናምን ይሉኛል። የሰው ልጅ ይረሳል። አብዬ አሁን ለምሳሌ እሱ አቴንሽን ካልፈለገ ማለት ነው። ለምሳሌ ያውጋው እኔ ልጠይቅህ ዳይሬክት ያውጋው በትክክል አቴንሽን ያልፈለገ ሰው ከሆነ ፎሎ ባክ መልሼለታለሁ፣ ዘገየም ፈጠነም ከመቅረት መዘግየት ይሻላል ይባላል። ይኸውልሽ አንዴ ታረጊ ረስተሽ ብትሄጂ ራሱ ነገ መጥተው ሀቢባ ትናንትና እኮ ታውቂያለሽ እስታው ሄደች ሲምፕሊ ላይፉን የሚኖር ቢሆን ረስታው ሄዳ ነበር እኮ እኔ ለአንቺ ስነግርሽ ነው እኮ ፎሎ ባክ ይመለስ ረስታው አለችው። አታውቁም እኮ ፎሎ እንዳደረኳት ምናምን እሷም ፎሎ ባክ አልመለሰች። እኔ ለአንቺ እንደዚህ ስል ነው አሁን አድርጌዋለሁ ያለች። ያንን ለአንቺ እኔ ባልነግርሽ ኖሮ ዝም ብል ኖሮ አታረገኝም ነበር። ላውጋው በቃ አሁን ተለያይታችኋል። በሼሪያ አልፈልገውም ሀቡዬ እኔ አልፈልገውም። ስለማባዩን አውቀዋለሁ። ሰውን ይቀይራል ማለት አይደለም። እችለው ይሆን እንጂ አልቀይረውም። የሰው ልጅ ልንቀይረው አንችልም። እችለው ይሆናል። እኔ አምላክ አይደለም እሱ ልቀይር አውቀዋለሁ በጣም የሰው ልጅ እኔ አሁን ፎሎ ባኩ መልሽለት እንኳን እንዲህ ከሆነ አስቢው። ትልቅ ፋውል ሰርቼ ምን አይል ይቅርታ ልብ ቢኖረው መጀመሪያ ሲገባ ምንድነው ጥያቄ በጣም ጸባዩን ሰላማት ምንድነው ያልቻው ትልቅ ፋውል ብትሰሪ ማይቅርታ ብሎ ነገር ይደለም ኖ ደስ ጥያቄ ነው ሀቡዬ ደስ ጥያቄ እኮ ነው። ሰውኛ ጥያቄ ትጠይቂያለሽ ደስ ለዚህም ነው ቀላል ነው ማሬ። እነሱ ጋር መለያየት ቀላል ነው። አሜሪካን ያደገ ልጅ ለእነሱ መለያየት ሲምፕል ነው። እንደኛ እንዳበሻ ትዝታ፣ ቁርኝት፣ ፍቅር ጥብቅ ማለት ምናምን የለም። እነሱ ጋር በቃ ትጀምሪያለሽ ትለያያለሽ። ፋውል ምሰሪ ከሆነ እንፋታለን እናትዬ። አባባሌ ጀስት ጥያቄ ነው የጠየቀው። ያው ጋር እኔ ፋውል በሰራ ራሱ ይቅርታ ልብ ምን ያህል ነው እንደዚህ ጠባብ ነው ወይ ነው ጀስት ጥያቄ ነው። ፋውል ግን ፉል ተመልሶ ልክ ነው ልሽ እኔ አውራ ማቲ አንዴ መጋረጃውን ዘግቼ መብራቱን ለብሮ ከሚኪ ፊት አውራሪ ጋር ጌም አለኝ። ቶሎ ጨርሳችሁ አንዴ ላውራ። አንዴ 50 ዓመት አላወራም። አንዴ አላውቀው አንዴ ላውራ እባክህ እንደበጠበጡት
እኛ እዚህ የመጣ ነው የእናንተን የቤት ጣጣ ልንሰማ አይደለም። ነው አይ ሲሪየስ በእናትህ እያመመኝ ነው። የእናንተን የቤት ጣጣ ልንሰማ አይደለም። ተከተልሽኝ ቁጥር ይልከተለ ጥለ ምናምን ምን አገባን? አልተመቻችም አልተመቻካተም ዳስት በቃ አለ። ዛሬ ተጋባችሁ ዛሬ ተፋቷል። እንደዛ ማለት ነበረበት ማቲ። አልተመቸኝም የማለት የሆነ ነገር አልቻለም። ለዛ እኮ ነው እኔም ደግሞ አልተመቸኝም የማልልበት ምክንያት ምንድነው? ተናግሮ በማሳመን አምናለሁ። እውነትን እንደመናገር ልክ ማልሆንበት ሰዓት ይቅርታ ልጠይቁላት እችላለሁ ማቲ። በቃ ገብቶኝ ይኸውልሽ፣ እኔ ልንገርሽ፣ እኔ እንደ ወንድ ልጅ የሆነ ነገር ቀልቡ ያልወደደው ነገር አለ። አለቀ። ግልጽ ቋንቋ ነው የሆነ ነገር ኖ እያየሁ ነው እየነገርኩ ነው። ደመቀ አንቺን ደግሞ ሳስብሽ ከዚህ በፊት የሱን ባህሪ ታውቂዋለሽ። because when you say something እኔ አውቀዋለሁ ስለምትል ባህሪውን ምናልባት ሶሻል ሚዲያ ተከታተዋለሽ። so you already know him his behavior so ላውጋው እንኳን ደስ አለ ገና እንኳን ደስ አለ ብለህ ሳንጨርስ ደግመን እንኳን ደስ አለ ስለተለያያችሁ አንደቅ። ለምን አንቺም መዛን ያለሽው እዚህም እሱ ነው። አሁን ለምሳሌ ናፍቆሽ ቢደውልልሽ የሆነ ነገር እያረኩ ነው ምናምን ብትይ ከባድ ነው። ገባሽ አይደል? ሶ አሜን። እኔ በግሌ እኔ አልፈቀድኩትም። ምን ትዳር እኔ በግሌ ካለኝ ኤክስፒሪያንስ አንፃር ላይ አልፈቀድኩትም። ደመቀ አይሆንም፣ አስራቃ አይሆንም። ይሄ መንገለኛ አይሆንም። ደመቀ እኔ ራሴ ባለቤቷ እኔ አይሆንም ብያለሁ። እቺ ልጅ እንደዚህ አይነት እሳት ላይ አልጥዳትም። ምክንያቱም በዚህ ዘመን ማለት ነው በዚህ ዘመን ኑሮ ይላሸነፉ እኔ ራሴ ልጠብቅ ወይንስ እሹሩሩ ልበል? እንደዚህ አይነት ሰዎች ጋር ህይወት በጣም ከባድ ነው። አቡዬ እሱ ግን አፉ ሞልቶ የመዳም ቅመም ብሎ ማለት ነው ፎሎ መሰብሰብ የለበትም። ይሄን ደግሞ ሳልናገር አልወርድም። አቡዬ ፕሊስ እንዴ ስትናደጂ ሌላ ነገር አትበይተኝ እንጂ አቡዬ ስለዚህ አሁን ላውጋው አሁን አንተን የተከተሉ ሰዎች አልተጋባችሁ ተለያዩ። በቃ አይከተሉም መልሰው አንፎሎ ያሉ ዳስ እነሱ መብታቸው ነው። ይኸውልሽ እናትዬ እኔ ነግሬሻለሁ። ምንድነው ያልኩት? አንድ ሰው እኔ አንቺን ብዬ ስመጣ ወዲያውኑ ማድረገው ምንድነው ፎሎ ነው ማድረግ። አንቺን ብዬ ምክንያት ይነገርኩ እኮ ከዋትስአፕ ቁጥር ኮድ ጻፍኩኝ ገባሁ እኮ አሁን ላይ ቻውሽ እናት እግዚአብሔር ይስጥልኝ ያለ መሰለኝ እያመመኝ ነው። ኖ እናት ሬሳሽ እዛው ሰብስብልን እንኳን ራሳችሁ የፎሎ ነገር ግን እንዲያሳሳቢ ነው። ደመቀ ዝም በል አንዴ እንዴ ያቡዬ እኔ የፎሎ ጥማት አይደለም። ምን መሰለሽ ሜሴጅ ፎሎ አለ ቦካ ለማድረጓ ፎሎ አይደለም ለመሰለሽ ፎሎ አለማድረጓ ምንድነው ልሽ ያቡ ፎሎ አለማድረጓ ለኔ ምንድነው የሚያሳይ ኢንተረስት አለመሆኑ ነው። ያ መለስኩ እኮ አባ ዘገየሽ አዋል ተመቸኝም እንደ መጀመሪያውንም እኮ ኮድ ስለገባው ነው ሰባቱ እኔ አንቺ ቦን ምን እንደነበለው ነበር ታውቂያለሽ። እኔ አንቺ ቦን እኔ ልፈትንክ ነበር ፈተናውን ወድቀሃል ነበር ማለት አቡዬ። ለዛም እኮ ነው ቁጭ ብዬ ጠበቅኩ ያለሁት አቡዬ። ይቅርታው ልጠይቅ እችላለሁ ጀስት ብዬ ነው። ፎሎ ሳታረገኝ ምን ልታረገኝ ነው ብሎ ይጠይቀኛል ብዬ ነው አቡዬ። የእውነት እስኪ ጠይቃት እየጠበቅሽ ድረግ ያቡ ይኸውልሽ እኔ የፎሎ ምናምን ነገር ሳይሆን አንድ ሰው ኢንተረስት ሲኖረው ይከተላል። ኢንተረስት ከሌለው ደግሞ ባናቱ ይተካል። ምን አገባሽ? ኢንተረስት ስለሌላት ነው ለኔ ዋትስአፕ ላይ እኔ ፈልጓለሁ ብላ ጽፋልኝ ከዋትስአፕ ላይ ቲክቶክ ፕሮፋይሏን ልካልኝ እኔ ኮድ ሰጥቻት ኮሜንት ላይ ጽፋ ገብታ ቪዲዮ አብርታ የጠየቀች ስለሱ አለብህ ወይ ብላ የጠየቀችት ምን ያህል ተጠቃለች ኢንተረስት ስላልሆነች ነው። እንደገና ስለሱ አውቃለሁ ቲክቶክ ላይ ከታተላለሁ በደንብ ያቡ አሜሪካ የሚኖር የሆነች ሴት የምትፈልጋለች ብለሽ አንቺ ነሽ ሰርች አደረግ ላቅ ነው ዋትስአፕ ላይ ነው ያቺ ባሊ ለናት እኮ ያስፈልጋለች ነው ሳሚቱ ሌላ እኔ ጠይቀችኛለች። እሷ ግን ዋትስአፕ ላይ መጣ ያቺን ልፈልግ ዋትስአፕ ላይ ስገባ ያንጽፋልኛለች። ስልክሽ ላይ ምንድነው ያልሽው? ዋትስአፕ ላይ የምትፈልግ የሆነች ሴት አለች። እሷ አይደለችም ታዲያ ይኸውልህ ያቺን ፈልጌ ስገባ ያቺ ሚሚ ብላ ጽፋልኛለች እኮ ነው ያልኩክ። ያቺን ሰርች ላረግ ሁላችሁ እንደዚህ ነው ግን እንዲህ ነው የምትሉት? አንተ ካልፈለክ ወላግስ እኮ አልፈልግም ለምን አትልም? ለምን አውቀ ምክንያት ትፈጥራለህ? በቃልሽ ላውጋው ኧረ አንዴ 40 ዓመት አላወራም። አንዴ 50 ዓመት ፎሎ ባካ ለማድረጓ ኖርማል ነው። ላሽበላ
ሀቢባ በቃ ህዝቡ ይዳኝ። ይጋቡ ወይስ አይጋቡ? ይለያዩ ወይስ አይለያዩ? አለቀ። ጨረሰ። እኔ በግሌ አትሰሙንም ጋይስ። ይለያዩ አለ ስልካችሁ ኦኬ ቮት አድርጉ ጋይስ። ይኸውላችሁ ይጋቡ የምትሉ አንድ ቁጥር፣ አይጋቡ ይቅርባት። ይሄ ሰው አጋቡ ይገፋታል። በቃ ናውጋው አንዴ ሼሪያ ይኸውልህ፣ በሼሪያ ነው በቃ ህዝብ ይፍረድ እባክህ። ናውጋው በግድ ነው እንዴ? እንዳው በጠባውጡት በእናትህ እንዴ ህዝብ ይፍረድ እኮ በቃ። ይጋቡ ሲያጋቡ ይሄው እንዳለ ሁለት ቁጥር ይጋቡ። አቃጥሎ ይደፋታል። ጫቅጫቃ ነው። በትንሽ ነገር ይጨቃጨቃል። ይጋቡ ስንት ነው? አው ግራ ገባችሁ። እኔም ጭንቅላቴን በጣም ይጋቡ አንድ ነው ይጋቡ ሁለት ነው ያልኩት። ግራ ገባኝ። እኔ ያልኩትኝ ይጋቡ አንድ እንዳይጋቡ ሁለት። በቃ ጋይስ ይጋቡ አንድ እንዳይጋቡ ሁለት። አቡ ምቀኛ ናቸው ብታይ። አንዳንዶቹ በውስጥ ራሱ ይቅርብሽ ይላሉ። ሲስቲል ዋንቲም ምቀኛ ናቸው አለች። በሉ እናንተ አፍተር ዚስ ኦል ስቲል ከፈለግሽው አንቺ እውነት ወደሽዋል ይሄንን ሰው እንዲህ እያልኩሽ እንደዚህ አይነት ሰው ነው አቃጥሎ ደፍት ነው የሚያደርግሽ። ነጭ ሁለት ፀጉር ነው የምታበቂው ይሉኛሉ። ነጭ ታበቂያለሽ። ያውልሽ ጠዋት ተነስተሽ ቁርስ ሳትሰሪ ብትቀሪ ወይም ደግሞ ጠዋት ላይ ደህና አደርክ ሳትይው ለምሳሌ ማለት ሰላም ሳትይው ብታልፊው በቃ ያለቅሳል። ያቡጂ ግን ትፈልጋለች። አንድ ዝም በሉ አንዴ መስዬ እንደዛ አይደለም። እኔ በመነጋገር ማሰብ ነኝ። መሲ አንድ እያለሽ እንት ማለት ከትማቱ እናት እንደዚህ ማለት አውራ ማለት ነው። አይ ማለት ከት ይባላል። ላይ ለሚ ጀስት ቶክ ማለት አውራ አይዞ እኔ ለሷ ማለት ነው። ይልሽ አቡዬ በአንድ እግሬ ስለሚያንስባት በሁለት እግሬ ልክ እንዳጠፋ ጻለች ተንበርክኬ ነው ታገብኛለች። ኦ ሮማንስ አለ የበጎች ሮማንሲ ቴንክ ዩ ይቅርታ እንዴ ሮማንሲ ፍቅራቸውን ተገላለ። እስኪ ፊትሽን እንየው። ሰማሽ? ተንበርክኮ ነው ቀለል ነው። በአንድ እግር አይደለም በሁለት እግር እንዳጠፋ ሕፃን ልጅ በሁለት እግሩ እንዳጠፋ ሕፃን ልጅ ተንበርክኮ አንድ እግር ባያንስባታል። አንድ እግር ያንስባታል። በአንድ እግራቸው ተንበርክከው አይደለ ቀለበት ታገብኛለሽ የሚሉት። እሱ ግን ላንቺ አንድ እግር ስለሚያንስ በሁለት እግር ተንበርክኮ። አብይ አንዳንዴ እኮ በጭቅጭቅ የተጀመረ ፍቅር በጣም ያልታሰበ ነው ትዳር የሰመረ ነው። በጣም እየፈተናትም ይሆናል። ምን ያህል ብጨቀጭቃትም ትወደኛለች። ለጭቅጭቅ ላጋ ግን ነግራታል ውሻ እንደምትወድ ምናምን ነገር። ውሻ ትወዳለች ሁሌ ነው እሺ ስለ እወዳለሁ ብላለች። ያለዛ ነው ያለ ውሻዬማ እኮ አይ ብላለች። እሷ ማንሽ ጀሰይ ማቲ አለች። ልደርካት አሁን እየፈተናት ነበር። እሱ ይሄን ጭቅጭቁን ተቋቁማ ስቲል እንደምትወደው አየ። እንትን ሀቡዬ ወይ ይሄ ስለሚያንስባት ጳጳስ ነው ራሱ ሽምግልና መልከው። ዋው አብዬ ቴንክ ዩ። እንግዲህ ሀቢባ ወይ ሰላም አለይኩም ያ ሸባብ ማሪ ሰማሽ? እንኳን ደስ አለሽ። ጳጳስ ግን ሽማግሌ ይላካል። አንቺ የመጀመሪያዋ ሰው ሆኛለሽ። ግን ሽማግሌ ያስባታል ጳጳስ ነው ይላካል። ሀቢባ በቃ ይታረቁና እሷ አንድ ዘፈን ትጋብዘው። በጣም የምትወደው በቃ ሽማግሌ ሊልክ በሁለት እግሩ ተንበርክኮ። ሌሎች ሰዎች በአንድ እግራቸው ነው ተንበርክከው ታገብኛለሽ የሚሉት። በሁለት አንድ ዘፈን ትጋብዘው። እሷ አንድ ዘፈን ትምረጥላት። ያቡዬ እኔ ሽማግሌ ያለክላት ሽማግሌ ያንስባታል እና ጳጳስ ነው የምልክላት። ተመልከት ማነው ስሟ? ይሁና ይሰማል። ቀርቃ 7 45 ይሁና ይሰማል እና ይሰማል አትለንም እንዴ ታዲያ? ወይኔ ግን ምቀኛ ናችሁ እንደኔ። በቃ አንድ ዘፈን ትጋብዘው ወይም ደግሞ እሷ እንደጋበዘችው አድርገሽ የንዋይ ደበበን ጥላ ይዤ ልከተል የሚለውን ዘፈን ክፈችለት። ጥላ ይዤ ልከተል? ጥላ ይዤ ልከተል። እንዴት ነው ለሴቶች የማታደለው? ካይዋ ብቻ እሷ አለችላችሁ አይደል? ደግሞ የምን መደብ ያልበቃችሁም ለሴቶች ጠበቃችሁን ያለውላችሁ
ከአቢባም ብሻለ እኮ እሷ አትበቃችሁም ያለሽ አየሻ። ግን አቢባ ጥሩ ሰው እንደሆንኩኝ አሁን ዛሬ አወቅሽ አይደል? የምር ማለቴ ፈትነካት ተጨቃጭቃ ምን ያህል ትጭቅጭቅ ትችላለች፣ ምን ያህል ትቋቋማለች የሚለውን አይተክ ይሄ ሁሉ ጨቅጨቃት። ግን ኮመንት ላይ ይለያዩ ብለው ሁሉም 2 ቁጥር ሲጽፉ ምቀኞች ናቸው አለች። ለምን ያንን ሁሉ ጭቅጭቅ ተቋቁማ እኔ በሷ ቦታ ብሆን አልፈልግም ነበር ምለው። ምክንያቱም እኔ ደስተኛ ሆኜ ነው መኖር የምፈልገው። ካሁን አኮረፈ አላኮረፈ ምን ረሳው፣ ልደቱን ረሳሁኝ፣ ደናደርክ ማለት ነው ረሳሁኝ፣ ሜሴጅ ልኮልኝ መልሱን ሳልመልስ ቆየው፣ ከዛ አኮረፈ። ዲን የሚያኮርፍ ሰው ነው ይቅርታ። ይኸውልሽ ሀቡዬ ችግሩ የውሻውን ስም ታውቀዋለች? ቆይ ሀቡዬ ችግሩ እዛ ጋር ነው። አንቺ እኔ ደስተኛ ሊሆናል ትዳር ላይ ደግሞ እኔ የሚባል ነገር የለም እኛ ነው። እሱ ትክክል። አንተ ነሷ ጋር የምትሄደው እሷ ነው። ፎሎ ሳታደርገኝ እንዴት ነው ማወራት ይላል ብዬ ስጠብቅ ነበር። እሱ ግን ፎሎ ባኪን እንዲህ ተመለሰችን ብሎ አዋራ አስነሳ። እኔው ላይ እየሰከሰ ስለሆነ በቃ ይሰክስ ብዬው ነበረ። እኔ ፎሎ ሳታደርገኝ እንዴት እኔን ፈለገችኝ ብሎ አንቺን ይጠይቅሻል ብዬ የጠበኩ ነበር። ሀቡዬ ያ ግን አንቺ ግን አየሽ አሁን ደስ አለሽ አይደለ? የእውነት እንደፈለገሽ ሲቀናብሽና ሲያኮርፍ ደስ አለሽ አይደል? ሴቶች ነው በእናትሽ ኧረ በእናትሽ እንጫወትበት በእናትሽ ያመሻል እንደ ሴትዮ ወይ ተጋብቶ አይጋቡ ወይ እኛ እንጋባ ሰው ያጋቡ እንዴ ምን ነካ ሴትዮ እንጋባ እኔ ማለት ነው ወደ ልጆች እናት ነኝ ምንድን ነው የምትለው ነው ማለት ነው አብልጦ ነው እባክሽ እኔም ይቅርታ እኔ ሲጀምር አብልጦ ነው አጥፋና እድርሃለሁ ሰው ስድን አትቅና ወይ ታገባና ወይ ታገባና ታገባማ አንተ ለምን ታገባኛ መሞት አለብን እንዴ? ኧረ በእናትህ ኧረ ማቴ አንድ በላት በእናትህ ታውራሪ የዛሬ ሳምንት ኢትዮጵያ ነኝ። ደውል ብለን ዳርንክ ጭራሽ አንተ አሁን ከዳሪው ድርጅት ጋር አንተ ስሚ ይሄ ሰውዬ ለማግባት ሀሳብ የለውም። የአካባቢውን ድርጅት እኮ ነው ጎሮሮ ለጎሮሮ የተናነቀው። ኖ አቢባ እኔ ራሱ የገባሁት ኮንግራ ለማለት ነው። እኔ የገባሁት ኮንግራ ለሎኮ ነው። ይሄ ችግሩ ከአጋቢው ነው። ስለዚህ አይሆንም። ኧረ በስመ አብ እንዴ በደንብ ይሆናል። ሚኪ በጭቅጭቅ ይሰምራል። በላይ እንዳይሆን በጭቅጭቅ የተጀመረ ትዳር ይሰምራል። ኧረ ተይ ግን በቀን አንዳንድ ንግግር እያመጣሽ አሁን ምን ይባላል? ይሄ በጭቅጭቅ የተጀመረ ነገር በፍቅሩም አልቻልም አይደለም። በጭቅጭቅ ከሆነ ጊዜ በኋላ አብሽ ይጀምራል። አብሽ መጠጣት እቺ ፎርጂ ዶክተር እኔ ነገራችን አሳየችን። ማርያምን አንተ በጭቅጭቅ ይጀምራል የምትቀና ነው ይጂ አያት ቦርድ ነው አቢባ ትሰማለህ ሚል ማቲ አሪ ባረጋ ቃረ ላውራ እንዴና ሉጣ ባካችሁ አሪ እንዴ ነው የምትሉት? መቼ ያስወራሉ? አያስወሩም እኮ ማዲ ገበያ ነው ከኛ ነገር ማቲ ጋር አያስወሩም እኮ። ይኸውልሽ እናቴ አሁን ጌም አለሽ አንቺም እርግጠኛ ሆኜ ነገር እኔ ወደፊት እንድታይ ራይ ይተኛል። ወደፊት የሚመጣ ነገር ይታየኛል። ላውጋው ሜቢ ሞስት ፕሮባብሊ ከሁለት ወር ምናምን በኋላ በዚህ ቀጠልክ አብሽ ትጀምራለህ። አብሽ መጠጣት ጧት ጨጓራ በአቢባ የተነሳ ነው። ፈረሰ ነው። በጧት ፈረሰ ነው። ገብቶሃል? አይሆንልም። አብዬ የሚለውን ሰማሽ? አንቺ አብሽ ማስጠጣት ትጀምሪያለሽ። ዝም በለው ትለወጣለህ። ሰው ሆኖ የማይለወጥ የለም። እንዳትሰማው የክፉ እንዳትሰማ። ትዳራችሁ የሰመረ ይሁን። ልቧን በደንብ ጥባት። በጓሮ መጽሐፍ አባባል አጥና ደግሞ እኔ አንቺ ወደላ ምናምን ይሁን አባባሎች ማጥራት አለ። ቀዩ መጽሐፍ ላይ ቀዩ መጽሐፍ ፎቶ አንስቼ ልክለታለሁ። እኔ ግን ማለት ነው ልቤ ላይ እንደሚዳቆ ትዘያለሽ ይበለኝና እንግዲህ አስቢው ሀቡዬ አንቺ ጋር ነው የምመጣው። እንደሚዳቆ ትዘያለሽ ልቤ ላይ እንደሚዳቆ ትዘያለሽ። ምን ነው አሳልፈሽ የሚዳቆ እንዳመሳልበን ማቲ ከበር ነው የሚዳቆ በጣም ነው የምትዘለው። ለዛ ነው ሀቡ እንደሚዳቆ ልብ ላይ ትዘያለሽ ማለት በቃ ተኝቶ በህልሙ ልቡ ላይ እየዘለለች እንደሚዳቆ ሚዳቆ ነው በጣም የምትዘለው ሀቡዬ ከመሬት ላይ ካሉት እንትን በጣም ነው የምትዘለው። ለዛ ነው አንዴ
ማዚ አንዴ ቆይ፣ ሚዳቆ በደንብ አዘለም። አንቺ እንደ ጥንቸል ትዘይብኛለሽ፣ አታስቢ። ከሚዳቆ በላይ ጥንቸል ትዘላለች እና እንደ ጥንቸል ልቤ ላይ ትዘያለሽ ብሎታል። በቃ ልቡን ይሰጂው በሉ። ሌላ ነገር ላይ ሳትደርሱ አላህ ይሁን። ጌሜ ልጮትበት መዘለል ለደረሳችሁ ሰላም አለይኩም፣ ይመቻችሁ። አቡዬ በቃ ሰላም አይልኝ ማሬ። እሺ ሰላም ሁኑ። በቃ ፎሎ አቡዬ ቴንክ ዩ ፎር ኤቭሪቲንግ እኔ ውድ በጣም ነው የማከብርሽ። ክብር ይስጥልኝ። አሚን ሚኪ ይሳካልሽ እናቴ። አሜሪካ ሄደሽ እናወራለን። እሺ አሜሪካ ስቴጅ እንዳትረሽን። እሺ አብዬ እሺ ያሳያለን። እንዳትረሺ። እኔ ካንቺ የምፈልገው አሜሪካ ከሄድሽ በኋላ እየገባሽ እዚህ ቤት እርዳታ ላይ እንድትሳተፊ፣ ውለታዬን እንዳትረሺ። ባገኘሽው አጋጣሚ እኔ እድሜ ለሀቢባ ቤት ትዳር አግኝቼ አግብቼ አሜሪካ ወልጄ ከብጄ እያልሽ እድሜ ልክሽን ውለታዬን በየሄድሽበት እንድታወሪልኝ እፈልጋለሁ። አብዬ አዘልኝ። እኔ ወድ አመሰግናለሁ። እኔ አመዳፋሽ ነኝ። የሰራሁት ነገር አደራሽን እንደዛ አትበይ ሀብዬ። ለማንኛውም ስለዚህ ነገር አውቃለሁ። ክብር ይስጥልኝ። እኔ ወድ እሺ እናት፣ ሁላችንም አመሰግናለሁ። እኛም እናመሰግናለን። ይመችሽ። አሜሪካ ስቴጅ እንዳትረሽን። ሌላ ምንም አንፈልግም። ሚኪ ፊታውራሪ ሚኪ አስጠጋቡ እንዴ? ጥጋበኛ እኮ ነው ይሄ። ዘንበዩ ቆይ፣ አሁን ሚዩት አድርጎ ጠፍቶ ነው ወይስ? ሁለተኛው በዋናው አካውንቱ ላይቭ ላይ ነው ከኔ ጋር ጌም ሊጮት፣ በሁለተኛው አካውንቱ እዚህ ቤት ገስት ላይ ነው። ኦ እንደዛ ሆኖ ነው ይፈልጋል። በዩ እሺ፣ ይፈልገዋለሁ። እሺ እሺ፣ በጣም እናመሰግናለን። ወደ ጌምሽ ሂጂ። እሺ ቆይ ተስፍዬ በጣም ነው የማመሰግነው ወንድሜ ስለ ሁሉም ነገር። እኔ በጣም ነው የማመሰግነው። የሚኪን ሁለተኛ አካውንት ሚኪ አስጥጋቡ የሚለው ፎሎ አድርጉት። ሚኪ ነው ቆይታ ነበረ ጭቅጭቅም። ወይኔ ኔትወርኩ ነቀለው ቅልቦችን። ሚኪን ፎሎ አድርጉት። የሚኪ አስጥጋቡ ሁለተኛው አካውንትን ፎሎ አድርጉት። ይሄን ጠላታችሁን ከጎናችሁ ማድረግ ጥሩ ነው። ፎሎ አድርጉት። እሺ ረዋንን ፎሎ አድርጓት ጋይስ። የረዋን ሰከንድ አካውንት ነው። ታብታብ አድርጉልኝ። ወዬ አቡዬ ወዬ፣ ማን ነው የሚፈልገኝ? ልቦች ይፈልግሃል። እሺ እኮ አስገቢው። እሺ ተስፍዬ ጋይስ ታፕታፕ አድርጉት። ታፕታፕ ይኸው 1 ሚሊዮን ታፕታፕ ነው የእሷ። ሁላችሁም ታፕታፕ አድርጉት ጋይስ። 100 ሺህ እንኳን ታፕታፕ መግባት አለበት።